መጥቼ ማቀፍ ብችል። አንተ ለነገሩ እኮ ጉዳይ ከያዝክ አትለቅም። እንዴት እንደናፈቀኝ ማርዳ አብርሃምን ቤት ድረስ ሄዳም አየችው። ነገር ግን ደግሞ ቀርባ ለመናገርና እንዲሁም ደግሞ ወደ ውስጥ ገብታ ልጇን ለማየት ግን አልፈለገችም። በቃ አባቴም ደህና ነው፣ ስለዚህ እሱንም ማሰቃየት ሆነ ልጄን አልፈልግም። እኔ ነገ ጠዋት የምሞት ሰው ነኝ። ስለዚህ እንዲሁ በርቀት ባያቸው ይሻላል። በጣም ደግሞ አምሮበታል፣ ደህናም ነው፣ ፈጣሪ ይመስገን። ግን ደግሞ ለምን ጠቆረ? አሞት ይሆን ወይ እያለችም እያለ እያሰበች በርቀት አብርሃምን እያየችው ትደሰታለች። አሁን ላይ በድኳን ይቅር የሚለኝ አይመስለኝም። ምክንያቱም ደግሞ በተኛበት ነው ጥየው የሄድኩትኝ። የት እንደርኩ እንኳን አልነገርኩትም። አባቴ ለእኔ በጣም ብዙ ተሰቃይተዋል እያለችም እራሷን ተጸጽታ፣ በተለይ ደግሞ ማርዳ አሁን ላይ ልጇንና እንዲሁም ባሏን በማየቷ ደስ ቢላትም ግን ደግሞ ከዶክተሩ የተነገራት ነገር ነገ ዛሬ ሞትሽን ጠብቂ ስለተባለች እናም የካንሰር ታማሚ ነች በተባለችበት፣ ስለዚህ ይህ ካንሰር ደግሞ እኔን እንደሚገለኝ አውቃለሁ። ስለዚህ ነገ ለምሞት ነገር ልጄን ሆነ ደግሞ የሚወደኝ አብርሃምን ለምን አሰቃያለሁ? አብርሃምም የራሱን ህይወት እየኖረ ነው። አሁን ላይ ደስተኛ ነው። ስለዚህ ልጄም አንድ ቀን እናቴ ትመጣለች እያለች እያሰበች ዝም ብላ ብትቀመጥ ይሻላል። ዛሬ ተዋውቂያትኝ ነገ እናቴ ሞተች ብላ ልቧ ሲሰበር ማየት አልፈልግም ትላለች። እንዲሁም ሳቤላ ቆይ ግን እናቴ ማርዳን ለምንድነው ማግኘት የማልችለው ብላ በራሷም ታንሰለስላለች። እንዲሁም ዲና እንደ እናት እሆንሻለሁ ለማለት በጣም ብዙ ነገር እያደረገችላትና እያስመሰለችም እንደነበርና አሁን ላይ ደግሞ ሳቤላ ልክ እንደና ስታወራትኝ አንጠልጥላ ልትሰቅላት ትፈልጋለች። እንዲሁም የማርዳ እህት አብርሃምን በፍጹም የእህቴን ቤት መሸጥ አትችልም፣ እኔ በህይወት ያለው የእህቴ ንብረት አንተ ልትፈነጭበት አትችልም ትለዋለች። አብርሃምም በጣም ይናደዳል። ይህ ንብረት ያንቺ ሳይሆን የልጄ የሳቤላ እንዲሁም ደግሞ የራሴ ነው። ስለዚህ መሸጥም ሆነ መለወጥ እችላለሁ፣ አይመለከትሽም ይላታል። ይህን ሲላትኝ እሷም ደግሞ በፍጹም እኔ በቆመ ያለው ይህ ነገር አይሆንም ትላለች። ምክንያቱም ደግሞ ቤቱ እንዲሸጥ ባርኮን ሰው ይዞ መጥቶ ነበረ። እናም ይህን ነገር ስታከሽፍበት በጣም ተናደደ። ይችም ማትረባ ቤቱን ሽጬ ተገላገልኩኝ ስል ደግሞ ይች መጣችብኝ በማለት በጣም ተናዶም ይሰድባታል። እናም አብርሃምም ተናዶ ጥሏት ይሄዳል። ነገር ግን ደግሞ እህቷ ሮሜን ይህን ነገር የማታውቀው ወይም ደግሞ እህቷ እንደመጣችና እንዲሁም ደግሞ በህይወት እንዳለች ወይንም ደግሞ ልጅና ባሏን በርቀት እየተከታተለች እንደሆነም የማታውቀው ግን በፍጹም ይህን ነገር ማድረግ አይችልም ትላለች። አብርሃም ግን ቤቱን የሚሸጥበት ምክንያት ለሳቤላ መዳኛ ስለሆነ ለዛ ነው እንጂ በፍጹም ቤቱን መሸጥ አይፈልግም። ነገር ግን ደግሞ ከቤቱና ከሳቤላ ሳቤላን አስፈልጦም ስለሚወዳት ስለዚህ ቤት ይቅርብኝና ልጄን ላድራት ብሎም ነበር ይህን ወሰነ። እንዲሁም የልዩ እህት ከታሰረችበት ወይም ደግሞ ከታገተችበት አመለጠች። ይህንን ያመለጠችበት ዘዴ በጣም የሚቀርብ ነበረ። ሲኖ አግቷት እያለ እናም በጣም ቆንጅዬ ነህ፣ በጣም እኮ ነው የምታምረው እያለች እዛ እጅና እግሯን ተጠፍና ታስራ ይህንን ማባበል ጀመረች። ሲኖም በፍቅሯ ተማረከ። እናም እጇን ፈታትኝ። ከዛም በኋላ ለመሳም ሞከረ። እሷም ደግሞ እያስመሰለችና እንዲሁም ደግሞ ከዛ ከታገተችበትና እንዲሁም ምንም በማታቅበት እዛ ፍዳዋን ከምታይበት ቤት መውጣትን ስለምትፈልግ ስለዚህ ሲኑ የሚፈልገውን ነገር ማድረግ ነበረባት። እሱም ደግሞ በፍቅሯ ወድቆ እያለ ስትስመው እሷም ደግሞ የሳመች መስላ ወይም ደግሞ ቀርባ በእግሯ መተው ትወጣለች። እሱም ደግሞ
ከዛም በረከት ይወድቃል። ከወደቀም በኋላ እስኪነሳ ድረስ ብዙ ሰዓት ፈጅቶበታል። በዛን ሰዓት ግን የልዩ እህት በጣም ብዙ ቦታ ነበር የራቀችው። እየሮጠችም እየሄደች ነበረ። እሱም እንደምንም ብሎ በመነሳት ተነስቶም ይከተላታል። በሚከተልበት ሰዓት ግን በፍጹም እሷን ሊያገኛት አልቻለም ነበር። እናም አሁንም ተስፋ አልቆረጠም። እሷ ትሄድበታለች ብሎ በሚያስበው መንገድ መሄዱን ቀጥሏል። ይህንን ያደረገው ሲኖም እሱም ደግሞ የልዩን እህት አንድ ሰውዬ ጋር አብራ እየሄደች እያለ ያገኛታል። ካልመጣሽ ብሎም ሲላት ያን ሰውዬ በፍጹም ሊገለኝ ነው፣ ስለዚህ ከዚህ ሰውዬ ልታተርፈኝ ይገባል ስላለች ያኛው ሰውዬም ደግሞ በፍጹም አትነካትም በማለት ያስመልጣታል። እናም ለባርኮን ደውሎ ልጅቷ እንዳመለጠችም ይነግራታል እና በጣም ይናደዳል። እንዴት እንደዚህ ይሆናል? ግን ደግሞ ግዴታ ተመልሳ መግባት አለባት፣ ልጅቷ ማምለጥ የለባትም ብሎም በጣም ይናደዳል። ግን አንተ ደደብ ስጋ ብቻ ለምንድን ነው ምን ስትል ነው ያመለጠች ብሎም ይጠይቀዋል። በጣም ይቅርታ አድርግልኝ አለቃ፣ እሷ አሰባበት አድምዳይ ነው ብሎም ይለዋል። ለማንኛውም እንደምንም ብለህ እች ልጅ መገኘት አለባት ብሎ ባርኮንም በጣም ተናዶ ይናገረዋል። ልዩም ሙልጭ ካሁን በኋላ አይንሽን ማየት አልፈልግም፣ አንቺ ራስ ወዳድ ነሽ፣ እኔ የተጨነኩኝ ለእኔ ግን አታስቢም በማለት ስልኩን ስለዘጋባትኝ ልዩ በጣም ተናዳለች። በቃ ቆይሽ ምንድን ማድረግ የምችለው ሙልጭን መልሽ ወደ ራሴ መመለስ የምችለው በምን አይነት መልኩ ነው እያለችም ርብቃን ታወራታለች። አብርሃምም የባርኮን መቀየር ግራ አጋብቶታል። አሁን የሆነ ሌላ የሚሄድበት ቦታ አለ ብሎም ነበር። ነገር ግን ደግሞ በኋላ ላይ በቃ ከሳቤላ የሚበልጥ ነገር የለም አሁን እሄዳለሁ ሲለውም ቆይ ግን ምንድነው እንደዚህ አድርጎ የመቀያየረህ ነገር አልገባኝም፣ እስኪ ንገረኝ ብሎም ይጠይቀዋል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ውድ ቤተሰቦች እንግዲህ ያው ለድምፄ በጣም ይቅርታ፣ ሰሞኑን በጣም አሞኛል። እንግዲህ ለቆኛል ብዬ ሳስብ ደግሞ እንደገና አሞኛል ማለት ነው። ብቻ አላቅም። ለማንኛውም ሁላችሁም ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። እንዲሁም ገና ዛሬ ይህን ቻናል የምታዩ ካላችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ ያደርጋል። ዛሬ ይዤላችሁ የመጣሁት ሳቤላ ቀጣይ ክፍል ነው ማለት ነው። ሳቤላ እንግዲህ እናቷ ወደ ቤት ለመሄድ ስትሞክር በተደጋጋሚ በሩን አንኳኩታ፣ እናም አብርሃም ነበር በሩን የከፈተው። እሷም ደንግጣ ትመለሳለች። አብርሃምን ሄዳን ለማቀፍ ትሞክራለች። ነገር ግን ደግሞ ያለችበትን ውስጥ ታስብ አሁን ላይ ህይወቱን በጥብጣ እንደገና ደግሞ ነገ ጧት እሷ ከሞተች እሱ እንደሚጎዳ ስለምታስብ ስለዚህ ይህን ነገር ማድረግ የለብኝም ብላም ትላለች።